እናቴ በቀልብ ዶክተር ላይ ሲህራት ተፍሪቅ መተት አድርጋባችኋለች። ሂክማ ከሳዑዲ። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት፣ ረህመት፣ ጥበቃው አይለያችሁ ያልኩኝ ይህ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህቴ ወንድሞቻችንን እውነተኛ፣ አሳዛኝ፣ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን እናቴ በቀልብ ዶክተር ላይ ሲህራት ተፍሪቅ መተት አድርጋባችኋለች። ሂክማ ከሳዑዲ። ክፍል 1። ይህን ታሪክን ሳወራ ሰው ሁሉ ጨካኝ አረመኔ አድርጎ እንደሚስለኝ አምናለሁ። ግን በእናንተ ላይ ያልተነሳ ሰው ስላልነበር እሰይ ደግ አድርገሽ ነበር የሚለኝም እንዳለ 100% አልጠራጠርም። እናንተ ብቻ ላይ አይደለም፣ ሌሎች ለአላህ ብለው የሚሰሩ ላይ ብሎም የሃይማኖት ንጽጽር የሚያቀርቡ እናም ብዙ ሰዎች ላይ ሲህር እንዲሰራ ሲተባበሩ ከነበሩ ሴቶች መካከል እኔ ነኝ። የሚሰራው ሲህር ወይም መተት በጥቆማ መሰረት ወይም ብዙ ሰው በሚያቀርበው አቤቱታ መሰረት ነው። እንደምታውቁት አይደለም። ሁሉም ሼሁም አሊም የተባለውም እናቴ ጋር ይመጣል። በአመት አንዴ ነገሮች እንዲታደሱ እንዲሰሩ ይቀርባሉ። በእናንተና በጥቂት ታዋቂ ኡስታዞችና የሃይማኖት አስተማሪዎች ላይ ሲህራት ተፍሪቅ ወይም ከምትወዱት ሰው የሚለያይ ሲህር ብሎም በቤተሰባችሁና በሰዎች ላይ ጉዳትን የሚያስደርግ ሲህሮችን እንሰራለን። በጣም ብዙ ስኬቶች አሉ። በጣም ብዙ ታዋቂ ሰዎችን ተመልክቼም አይቻለሁም። የአልጋ ቁራኛ ሲሆኑ ከሚወዱት ሰው ከሚወዳቸው ህዝብ ጋርም ሲጣሉ ሲናቆሩ አይቻለሁ። በእናንተ ላይ ግን የሰራነው ሲህር ይስራ አይስራ እርግጠኛ ልንሆን አልቻልንም። ምክንያቱም እናቴ በየአመቱ ታድስባችሁ ነበር። አሁንም ድረስ ግን አላችሁ። በጣም ብዙ ሰዎች የሚደግፏችሁ ሳይሆን ህይወታቸውን ለእናንተ ከመስጠት ቅንጣት የማይሳሱ ሰዎችም አሉ። ምናልባት ይህ የጠቀማችሁ ማንነታችሁን ስለደበቃችሁ ይሆናል። በመጀመሪያው በእናንተ ላይ የተደረገው ሲህር ቢያንስ ለ6 ወራት በጣም ስኬታማ ነበር። እንደዛ ስትወደዱበት ከነበረው ሰው ሁሉ የቀልብ ዶክተር ከሚለው አቋም ውስጥ ፈንቅለን ማውጣት ችለን ነበር። የዛን ጊዜ የደረሰባችሁን ግፍ ወይም እኛ በራሳችን ቋንቋ የሚያናጋ ከራማን በላክንባችሁ መሰረት ብዙ ደጋፊውን እንድታጡ ከምትወዱት ሰዎች እንድትለያዩ በሰራነው መሰረት ተሳካልን። ብዙ ሰው በተለይ ዲኑን ያውቃሉ የተባሉ ሰዎች እናቴን ያሞግሷት ነበር በዚህ ምክንያት። ይሁንና ነገሮች ከዛ በኋላ ለኛ ተገለባበጡ። መጀመሪያ ስንጀምር እንዲህ ይገጥመናል ብለን አልነበረም። በእናንተ ላይ
ሩሃንያው በሙሉ እንዲነሳ ስናደርግም እናንተ አንድ በአንድ እንደምትጠፉ እምነት ስለነበረን ነው። ግን በትክክል አላህን ይዛችኋል መሰል ስንኩታችን ትንሽ ሆነ። እኔም የእናንተ ጥበብና ጥንካሬ ብሎም ስለደረሳችሁልኝ ነው ለተውበቴ ምስጢር የሆነው። አላህም በእናንተ ላይ እጄን ባነሳው ጊዜ የነበረን ቅናት መሐርታን ያደርግልኝ ዘንድ እናንተም አውፍቱልኝ ዘንድ ከልቤ ማጸናችኋለሁ። እናቴን ዱዓ አድርጊልን። ዱዓ ተቀባይነት ሳያገኝ አይመለስም። አላህ ዘንድ የተወደደች ሴት ናት በሚል የተለያዩ ማዕረግ ስም ይሰጧታል። እናቴ ዘንድ ዱዓ እናስደርግ ብለው የሚመጡ ሰዎችም ቀላል አይደሉም። እናቴ ከሰው ጀርባ የምታደርገው ሌላ ነው። ሰዎች ዘንድ ግን ዕጣን ታጭስና እጇን ዘርግታ ዝም ትላለች። ዕጣኑ ታያለች። ወላሂ ዕጣኑ ሁሉን ይነግራታል። ወይም ዕጣኑ የሚላትን ዱዓ ታደርጋለች፣ ይሳካል። ልጅ የማትወልድ ሴት ልጅ እንዲሰጣት ካረገች ይሳካል። ይገንደስ ካለች ይገነደሳል። እናቴ ይህን ስራ የጀመረችው ሕፃን ልጅ ሳለች ነው። ይህ ከራማ ከቤተሰብ የሚተላለፍ ነው። የሞተው ሰው የሚወክለው ሰው ላይ ይቆያል። በምላሱ ላይ ጥቁር ያለበት ሰው ከቤተሰቡ ላይ ይሄዳል ይባላል። የእናቴ ምላስ ጫፉ ጥቁር ነው። በዛም ምክንያት ነው እናቷ አያቴ ያስተላለፈችላት። እኛ በቤት ውስጥ 7 ልጆች የነበርን ቢሆንም አሁን 2 ቀርተናል። ብዙዎቹ ድንገተኛ ሞትን እየሞቱ በዚህም ሁኔታ እኔና ወንድሜ ነው ያለነው። ወንድሜም ጠፍቶ እናቴን ላለማየት ገጠር ነው ያለው። እናቴን በጣም ይጠላታል፣ ይፈራታል። ወንድሜ አሁን የከባድ መኪና ሹፌር ሆኗል ሲሉ ሰምቻለሁ። እሱን ካየሁት ቆየው። እርግጠኛ ነኝ ወደ ገደለው ግቢ። ለምን የቀልብ ዶክተር ላይ ሲህር አደረጋችሁ እንደምትሉኝ፣ ግን እኔ አውሬ እንዳልሆንኩ በስቃይ በችግር ውስጥ አልፌ አሁን ላይ ለነበርኩበት ሐራም ስራ ከማድረግ ውጭ ምንም አማራጭ እንዳልነበረኝ እንድታውቁልኝ ካለኝ ፍላጎት ነው። እኔና ወንድሜ ቀርተን ሁለታችን በምንኖር ሰዓት ይህ ከራማ በሴቶች ላይ ብቻ ነው የሚተላለፈው ሲባል ሰምተናል። ግን ወንድሜ ምላሱ ከተወሰነ ጊዜያት በኋላ መጥቆር ይጀምራል። እናቴ ጉዳዩን ከአሟቶች ትጠይቅና ሚስጥሩን ታውቃለች። እንዴት ከአሟቶች ጋር ልታወራ ልትገናኝ ትቻለች ብላችሁ ተጠይቁኝ ይሆናል። እስኪ ታሪኬ ብዙ ነው ላውጋችሁ። ከአሟቶች ጋር ማውራት ጥበብን ይጠይቃል፣ ድፍረትን ይጠይቃል፣ ራስን ማዋረድንና መሰይጠንን ይጠይቃል። እናቴ ከሌሊቶች ሁሉ 7 የሚገጥሙበትን ሌሊቶችን ትመርጣለች። ምሳሌ ሌሊት ከሆነ ጨረቃ ግማሽ የምትሆንበትን ጊዜ ከዛንም ሌሊት 7 ሰዓት ላይ ከዛንም 7ኛው ቀን ደግሞ ሮብ ዕለት የሚውልበት ከሆነ ወሩ 7ኛ ወር ከሆነና ደግሞ 7 ዶሮዎችን መርጣ ወራቱን ሙሉ አዘጋጅታ ከተሟሉላት በዛን ሌሊት መቃብር ስፍራ ትሄዳለች። እኔና ወንድሜ ቦታው ላይ ማን እንዳለና እንደሌለ እንሰልላታለን። የእሷ ሙሪዶችም አሉ። ቦታውን ያጸዱታል። ጥብቅ ነው። ማንም ሰው ማወቅ የለበትም። ቦታውን ካጸዳን ኋላ ሬሳ፣ ትኩስ ሬሳ በ7ኛው ቀን ላይ የሞተ ሬሳ ይፈለግና ቀን ላይ ቆፍረው አወጥተው ያዘጋጁታል። እዛ ሬሳ ጋር መደነስ ትጀምራለች። ይህን ስነግራችሁ ቀልድ ወይም ቧልት እንዳልሆነ እንድታውቁልኝ እፈልጋለሁ። ከምንም በላይ ደግሞ እናንተን ለማስፈራራት የተጠቀምኩት አይደለም። ይህ ታሪኬ ነው የኖርኩት። በዛን ሌሊት ላይ እሷ ራቁቷን ስትደንስ እኛ እሷ አቅራቢያ መሆን እንደሌለብን ስለሚነገረን ራቅ ብለን ነገሮችን እናያለን። የእህታችን ታሪክ ክፍል 1 ይህን ይመስል ነበር። ላይክ፣ ሸር፣ ሰብስክራይብ በማድረግ ለሌሎች ተደራሽ እንዲኖረው አድርጉ። በክፍል 2 እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው።
ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።